ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ፊቴን ካያችሁት ያስታውቃል ብዬ አስባለሁ። በጣም እንደ ጉንፋን ልበላችሁ። እኔ እንደዛ አይነት በሽታ ማለት አይዛችሁ፣ ምክንያቱም በአንዴ ነው ያፈነኝ። ምን እንደሸተተኝ አላቅም። በጣም አፈነኝ። ጎሮሮዬ ምናምን ይኸው ዝንጅብል አጠገቤ ዛሬ ሙሉ ቀን ዝንጅብል እየጠጣሁ ነው ያልኩት እና አልመጣም ብዬ ነበረ። ነገር ግን ይሄ ቪዲዮ ደግሞ በጣም እንትን ያለኝ ማለት ነው እና ለዛ ነው የመጣሁት እና በዛኛው ቻናሌ ራሱ አልመጣውም፣ ግን ዛሬ በዚህኛው ቻናሌ እንኳን አልቀርም ብዬ ነው የመጣሁት እና ፊቴ ከተቀየረባችሁ እንደ ጉንፋን አፈነኝ። በጣም ነው እንትን ያለኝ ማለት ነው። እንዴ ኮሮና ጠፍቷል፣ ኮሮና ይዞኝ ነው እንዴ ምናምን ላይ ያልኩ ነውና ራስ ምናምን አፍንጬ ምናምን ድምጼ ሁሉ ያስታውቃችኋል ብዬ አስባለሁና ለዛ ነው እንግዲህ ዛሬ ደግሞ ማለት እዚህ ጋር ማለት ነው ልንገራችሁ፣ ኤፍሬም ነው ጥፋተኛ። አሁን አብርሃም ጥፋተኛ አይደል? እኔ አብርሃም ጥፋተኛ አላደርግም በዛሬ ቪዲዮ ማለት ነው። ምክንያቱም በጣም ችግር ተፈጥሯል ተብሎ ነው። ምክንያቱም አባት ነው፣ ልጅ አለ እዚህ ጋር። ልጁ የሆነ ነገር የሆነበት ነው የመሰለው እና ችግር ተፈጥሯል ተብሎ ነው የተጠራው ማለት ነው። ገባችሁ? እኔ የሚያሳዝነኝ ልውሌ ነው የኔ አባት፣ እንዶ የኔ አባት ማለት ነው። እኔ የኔ ፍቅር ድግ በልልኝ፣ እንዶ ማያወራ ማይስቅ ማያለቅስ እግዚአብሔርን ነው የምላችሁ። እኔ እሱ ብቻ ነው የሚያሳዝነኝ እና እንግዲህ ቪዲዮን እያየን አብረን ትንላፊቴ እንትን ካላችሁ ቻሉት እና በጣም እኔ ራሱ ዛሬ ይላችሁ ንፍጥ በእንትናችሁ ነው እንትን እየተናፈጥኩ ነው የምሰራው። ምክንያቱም ምንም ማድረግ አልችልም። በጣም የእውነት ለመናገር በጣም እንትን ብሎኛል ማለት ነው። ኦኬ በጣም ይቅርታ ጠይቃለሁ መጀመሪያ ለዚህ ነገር ማለት ነው እና ስላመመኝ ነው በጣም ይቅርታ ለምጠይቀው። ቫይታሚን ምናምን ወስጃለሁ፣ ነገር ግን ሊቶኛ አልቻለም እና አብረን እናያለን። ለዚህኛው ቪዲዮ ማለት እዚህ ጋር ሄርሜላ ከአብርሃም ጋር ከመጣላትሽ በፊት እዚህ ጋር ተጠያቂ የምታረጊ ሩታና ኤፍሬም ነው። ምክንያቱም እነሱ ናቸው አብርሃምን እንደዚህ አድርገው ያመጡት እና እሱ ጥፋተኛ አይደለም። አልመጣም ብሎ ነበረ። ስለዚህ ደግሞ ቶሎ ብለና ድረስ ተብሎ ነው የመጣው። ስለዚህ ምንም ጥፋት የለበትም። ሄርሜላ ደግሞ መረጋጋት አለብሽ። እንደዚህ ከሆነማ ልዘልቁ እንዴት ነው የምትዘልቁት? እኔ በጣም ነው የገረመኝ። ሆነን አንዴና አንፈልጋ ነው የምንለው። ያው ይገባዋል ያለው ነባራዊ ሁኔታና ላይመጣም ይችላል ወይም ደግሞ ሊቆይብን ይችላል። ያ በማስመልከት ያው ፈጥነና ቤት ችግር ተፈጥሯል ነው ያልነው። ስለዚህ ያው ሲመጣ ትንሽ ያለው ነገር ብቻ እናስገዋለን። አሁን ኤፍሬምና ሩታ ማለት ነው በዛም ሆነ አብርሃምን እጃቸው ለማስገባት ነው የሚፈልጉት። ይሄንን ሁላችሁም ታውቃላችሁ። እዚህ ጋር ደግሞ አብርሃም ወጥመድ እንደሚዘጋጅ ምን ብሎ እሱን እንደሚፈልጉት ምን ብሎ እንደሚጠሩት ደግሞ ማወቅ አለበት። ገባችሁ አይደለ? የሰው ልጅ አንዴ ሁለቴ መማር አለበት አይደል እንዴ? አብርሃም ስንት ጊዜ ነው ማለት ወጥመድ ውስጥ የሚገባው? ስንት ጊዜ ነው የሚታለለው? ስንት ጊዜ ነው የምንነግረው? አይገባውም። ይሄም መግባት አለ አብርሃም ማወቅ አለበት። እሱን ለምን እንደሚፈልጉት ቪዲዮ ላይ ሁሉ እያወሩ ነው አይደል እንዴ? አብርሃምን እንደሚፈልጉት አብርሃም ከሩታ ጋር መሆን እንዳለበት እያወሩ ነው። እዚህ ጋር ልጅ አለ። እኔ ልውሌን ብቻ ቪዲዮ ላይ ዞር ካላረጋችሁ እኔ ማውራት አልችልም። የእውነት እኔ በጣም ነው የሚያሳዝነኝ እኔ ልጁ ማለት ነው። በቃ በእነሱ ምክንያት ልጁ እንደዚህ ሆኖ መቅረቱ ማለት ነው። የኔ አባ ያው አቀራረባለሁ ከእናንተ ጋር ትንሽ ላዋቂ ነው እንጂ ልጁን ሰጠና አቀራረባለሁ እና ምግብ አለ ቡና አለ ምናምን። ባለፈውም ቡና አፍልቶ ምናምን አይደለ? ድጋሚ ነው ይሄ ማለት ነው። ሁለተኛ ገባችሁ አይደለ? ሁለተኛ ነው እንጂ የመጀመሪያው አይደለም። አሁን አብርሃምን በምንድነው በቃ በልጁ ነው የጠመዱት። በልጁ ትዳሩ እኮ ቢስተካከል እኮ ጥሩ ነው። አንድ ሰው ትዳር ውስጥ ገብቶ ትዳሩ ከሰመረለት ጥሩ ነው። ነገር ግን ካልሆነ ደግሞ ማለት ነው በሰላም መለየት እኮ በጣም ጥሩ ነው እንዴ። ኧረ ማለት ይሄንን ቪዲዮ ስታይ ሄርሜላ ትረዳለች ብዬ አስባለሁ። ሄርሜላ ማለት ነው ይሄንን ቪዲዮ አይተሽ አብርሃምን ተረተሹ ትታረቂያለሽ ብዬ ተስፋ አደርጋለሁ። የምሬ ነው ሪሊ ማለት ነውና እኔ ሉሌ ነው ያሳዝሉኝ። ሉሌ እኔ አባት ሰላም አያችሁ፣ እሱን አስደንግጠው የሆነ ነገር እንደተፈጠረ ሉሌ እንደታመመ እግዚአብሔር እንደው አያምጣው ይሄንን ነገር እንጂ እሱ የሆነ ነገር እንደሆነ አድርጎ እቤት ውስጥ የሆነ ችግር ተፈጥሯል ቶሎ ድረስ ተብሎ አባት ነው እዚህ ጋር። ገባችሁ አይደል? ሄርሜላ መረጋጋት አለብሽ እዚህ ጋር ማለት ነው። እንደዚህ አይነት ነገር ካልተረዳሹ ማን ሊረዳ ነው አብርሃምን? እሺ ከሩታ ጋር ተለያዩ፣ የበፊቱ ሚስቱ አንቺ ሁለተኛ ሚስቱ ነሽ አይደለ? አሁን ማለት ነው አንቺን ካልተረዳሽ አብርሃምን ማን ሊረዳው ነው? ትዳር ውስጥ እኮ በጣም ብዙ ነገር አለ። ትዳር ውስጥ በጣም ብዙ ክፍተቶች ይፈጠራሉ። በጣም እንዴ ኢቭን እንኳን እዚህ ጋር አንቺ ቪዲዮን ስታይ ትረጃለሽ ብዬ አስባለሁ። ነገር ግን በወሬው ላይ ሊነገርሽ በጣም ብዙ ነገር ይነገራል። ትዳር ውስጥ ይሄንን ካልቻልሽ
የሆነ ነገር ተነስተሽ ብድግ ብለሽ የምትጣይ ከሆነ ትዳር ሊሰምርልሽ አይችልም። ስለዚህ ተረጁ በድንገት ጠሩት። አባት ነው፣ ልጅ አለው እዚህ ጋር ገባሽ አይደለ? ከሩታ ጋር መገናኘት የቤት ውስጥ ባይመጣ ኖሮ ወይም ደግሞ የቤት ውስጥ አልመጣም ወይም ደግሞ አልሄድም ብሎ ቢናገር ራሱ አብርሃም እዚህ ጋር ትዳር ነው፣ ልጅ አለው ማለት ትዳር ሳይሆን ልጅ አለው ማላቸው ላይ ገባሽ አይደለ? ስለዚህ ከበፊቱ ሚስቱ ላይ ልጅ አለው። ልጁ ደግሞ ምንም ቢሆን እዚህ ጋር ልጁ ላይ አይጨክንም አብርሃም ማለት ነው። ስለዚህ ለልጁ ሲል እየሮጠ መጣ። ገባችሁ አይደለ? እና ለዛ ነው ይሄንን ቪዲዮ ስታይ እርግጠኛ ነኝ ትረዳለች ብዬ አስባለሁ። ሄርሜላ ፕራንክ ተደርጋል። ደግሞ ሌላ ነገር ለሄርሜላ ራሱ እነሱ ደውሎ ነው ቤተሰብ ይሄንን እኔ ተጠራጠርኩ። ለሄርሜላ ራሱ እነ ኤፍሬም ናቸው ደውሎ እንድትመጣ ያደረጉት እንጂ ሄርሜላ እንዴት ነው አውቃ የምትመጣው? አብርሃም እዚህ እንደመጣ አውቃ እንዴት መጣች? ኦኬ እሱን ራሱ እናያለን። አያችሁ ሉሌ የሆነ ነገር የሆነ የኔ አባት ስራው ስለጥ እኔ እኮ ይሄ ልጅ ግን በጣም ምስኪን አልሆነባችሁም ቤተሰብ? አያለቅስ ምን አይል ምንም በሰላም ነው። እኔ እየፈራው ነው እንደውም ማለት ነው። እግዚአብሔር ነው የምላችሁ እንደ ልጅ እኮ ያለቅሳል ቤተሰብ። ወይኔ ዛሬ በጣም ይቅርታ ስለፊቴ ጥዬ ያለዋ አብሽ በመጀመሪያ አልተረጋጋም። ኤፍሬም እንዴት ነው የምንረጋጋው? ምን ሆናችሁ ነው ያልኩ እኮ እኛ በመጀመሪያ ደረጃ ምንም ችግር አልተፈጠረም። አውቀን ነው እንድትመጣ ስለፈለግን ብቻ ነው። የምሬ ነው እግዚአብሔር ምንም ችግር አልተፈጠረም። ምንም ችግር አልተፈጠረም። እንድትመጣ ስለፈለግን ብቻ ነው። እንዴ ተረጋጋ። በመጀመሪያ አብርሃም ልጁ ምን ያርግ? እነሱን ተቆጣቸው። ልጁን ግን እንደዚህ አታድርግ። እኔ በመሀል ልጁ የሆነ ነገር እንዲሆን አልፈልግም። ሁለቱም እንደዚህ ተንኮል በፈጠሩ ቁጥር ሁለቱም የሆነ ነገር ባደረጉት ቁጥር ሉሌን የሆነ ነገር ማድረግ የለባቸውም። አሁን ሉሌ ምን አደረገ? አብርሃም ልጁ ምን ያርግ? እነሱ ናቸው ጥፋተኛ። ልጅ ምን ያርግ? የኔ አባት ጤነኛ ነገር ያመሃል ለምን ይሆን ካለው ይሄን እኮ እንደዚህ አይነት ነገር አልተፈጠረም አይደለም ማለት ፈልጋለን። አንዴ እዚህ ነው ያለ አይደል? በመጀመሪያ ደረጃ አውራ ከኢቫን የተደዋወል ነው እኮ አንቺ ማጠገቡ። እሺ ልጁን አስቀምጡት፣ ወይም ላው ላይ እኮ እየጮኻችሁበት ነው። ልጁን አስቀምጡ እንዴ! የሆነ ነገር እንደተፈጠረ ናቱ ለምን ምንም ነገር ተሻለ እኮ ያው ናቱ ለምን ግን ደግሞ ያን ያህል የተጋነነ ነገር አላወራንም። አሁን አብሽ በቃ ተረጋጋና ምንም ነገር አልተፈጠረም። በቃ ምንም እንድትመጣ ስለፈለግን ብቻ ነው። እንዴ እንደማደርግ ፈልግ በተዛታ ምንም እንዴ ያው እንዴት ሆኜ እንደመጣሁ ታውቃለህ? ቶሎ ስለማትመጣ ለምን እንደምትመጣ የኔ አባት አይኑን ልጁ እኔ ልጁ ላይ ነኝ ያለሁት ቤተሰብ። ነገር ግን ማለት ነው እዚህ ጋር ምንድነው መኪና ይነዳል፣ ምን ይላል እየቸኮለ እየሮጠ ነው የመጣው። ገባችሁ አይደለ? ግን እዚህ ጋር ጥፋተኛ እነሱ ናቸው። ሄርሜላንም የጠሩት እነሱ ናቸው። አብርሃምና ሄርሜላንም አለያየት ነው ስራቸው። ምክንያቱም በዚህ ሰሞን ራሱ በሚያወሩት ቪዲዮ አይታችኋል። ደግሞ ይሄንን ደግሞ ሄርሜላም አብርሃምም በሰሞኑ ቪዲዮ ላይ በሚሰራ ቪዲዮ ላይ በሚለቀቀው ቪዲዮ ላይ መረዳት አለባችሁ። ገባችሁ አይደለ? አሁን አያችሁት? አብርሃም ራሱ አሁን ይሄን ቪዲዮ ስታይ ትረዳለች። ነገር ግን አብርሃም ራሱ ተናዶ ሊወጣ ሲል ይኸው ያዙት። ታገኙ ችግር ተፈጥሯል። ቤት ቶሎ ብላ ድረስ እያልሽ እንዴት ነው ማለት ነው? ፍራንክ ወለ መደረግ በቃ ተወሱን ተወ። በቃ እሺ ተው። ፍራንክ ማለት እኛ እንድትመጣ ስለፈለግን ነው። ኤፍሬም እንድመጣ ከፈለግህ መምጣት ትችላለህ ወይ? በቃ አለቀ እኮ። መልስ ሆናል ትምላሉ። መምጣት ካለብኝ እመጣለሁ። በቃ ያስገድደኝ የለም አይደል እንዴ? እንዴ በእንደዚህ አይነት ነገር ትቀልዳላችሁ ሁለታችሁ። እንደዚህ አናዳችሁት፣ እንደዚህ አምጥታችሁት ቶሎና ብላችሁ ምናምን ምሳ በልተህ ምናምን ትሄዳለህ። ኧረ እባካችሁ ሌላ የምትሉት የላችሁም? ቀለኛ ሌላ ጊዜ ነው ልጅ ነው ሌላ ጊዜ አንዴ ነው ባለፈው መጣሁ። ከዛ በኋላ አግኝተው ማጣቀም። ቆይ እኔ የምለው ማለት ነው ቆይ ሩታ ማለት ነው ቪዲዮ የምትለቁት እናንተ 15 ቀን 20 ቀን የተቀረጸ ቪዲዮ ነው እየለቀቃችሁ ያሉት ወር ምናምን ነው። እኛ እኮ ከትናንት ወዲያ ነው አብርሃም ቤትሽ ሄደው አይደል እንዴ? ባለፈው ነው ያገኘው። ከዛ በኋላ መታጣቁም አንድ ቀን ነው አይደል? ነው የቆየው ቪዲዮ ነው እየለቀቃችሁ ለኛ እንትን የምትሉት
እንዴ ኦኬ ኖርማል ነው። ለጀራን ጊዜ ኖር አልኖር ግን ደግሞ በዚህ በመጣበት አጋጣሚ ተረጋግተህ በቃ ትሄዳለህ። ምንድን ነው በዚህ ማለት ማካበድ አስፈላጊ አይደለም። ልክ ላይ ይችላል እኮ ግን ደግሞ በጣም አንተ ዋጋ ነው እንከው እንዲህ የሚባል ነገር አላደርግም። እንደዛ ደግሞ ከተሰማ ሰው በቃ ተረጋጋና ወይ ፈጣሪ ትዕግስቱን ስጠኝ። እኔ እኮ በጣም ነው የምትገርሙኝ። አሁን እኮ አብርሃምን እኮ እናስጠጋልን ብላችሁ እየበለጠ ነው ሩታ የምታስርቂ ገና ከልጅሽ ማለት ነው ማለቴ አብርሃምን ወደኛ እናመጣለን ወደኛ እንስባለን ብላችሁ የበለጠ ነው አብርሃምን ከናንተ የምታርቁት እንደውም ማለት ነው። እሱ ራሱ አይማርም ሲል ተበላለዙ እና ነፈተ አሁን እኛ እኮ ቀልድ እንኳን አይደለም እነሱ ይህንን አያስቡን። ሲጀመር ኤፍሬም ብዙ አያስብም። በቃ ሩታና አብርሃምን አንድ ላይ ለማገናኘት ነው። ነገር ግን በግድ በእልህ ወይም ደግሞ በቅናት ወይም ደግሞ እንደዚህ አምጥታችሁት ሩታና አብርሃምን አንድ ላይ እያገናኛችሁ እንደውም እያራቃችሁ ነው። ከልጁ ራሱ እያራቃችሁ ነው አብርሃምን ማለት ነው አያችሁ። እሷን ራሱ እነሱ ናቸው የጠሩት እንጂ ሄርሜላ እንዴት አብርሃምን እየተከተለችው ነው ልትሉ ነው ወይስ እንዴት መጣች ልትሉ ነው? አሁን እስቲ እነሱ ነግሯት ነው ነይ ብሎት እሱንም እሷንም ጠርቶ ነው። አብርሃም ከሩታ ቤት ነው ያለው፣ እዛ ነው ያለው። ስለዚህ ነይ ብሎት እሷንም ጠርቷት ነው እንጂ ዝም ብላ አትመጣም። ምን ሰራ አብርሃም በጣም ምክንያቶችን እየፈለግ አዳምጠኛ እንዴ አዳምጠኝ። እነሱ ይሄ ወጥመድ ነው ልንገራችሁ። አብርሃምና ሩታን አንድ ለማድረግ ሄርሜላና አብርሃም መጣላት ስላለባቸው ሰው ይሄን ጠንስሶ ነው በደንብ ተዘጋጅቶ ነው። ምክንያቱም ሲጀመር ለኔ አዲስ አይደለም። ምክንያቱም በዚህ ሰሞን በሚያወሩት ነገር በዚህ ሰሞን በሚያደርጉት ነገር ሩታና ኤፍሬም እኔ ተረድቻለሁ። ገባችሁ አይደለ? አብርሃምን ኬትም አድርጎ ወደ እንዴ አሰም ሲትበሉ በብላት ነው ማለት ራሱ በቂ ነው። አንድ ሰው ይገባቸዋል ብዬ አስባለሁ። ሶ አብርሃምን ከሩታ ጋር ማድረግ ነው የነሱ ብላን ማለት ነው። ወይም ደግሞ ሩታ አብርሃምን ወደ ራሷ መሳብ ነው በቃ የምትፈልገው። ስለዚህ ሄርሜላ ደግሞ ከአብርሃም ጋር መጣላት አለባት ማለት ነው። ገባችሁ አይደል? የዛ ሰዓት ደግሞ አብርሃም ወደ እሷ እንዲመጣ ነው። ስለዚህ ለሄርሜላም ደውሎ ነግሮ ነው እኔ ልጅህን እንዳታገኝ ከለክላለሁ። ስራ ቦታ ማንደሆን ከነገርከኝ እኮ በጣም ስራ ቦታ በስመ አብ ደስ ሲል በጣም ያስገርማል። በጣም ትገርማለህ። ሄርሜላ ደግሞ ማለት ነው የሆነ መረጋጋት አለብሽ እዚህ ጋር ማለት ነው። እዚህ ጋር ሰው እርግጠኛ ነኝ ቪዲዮ ስታይ ትረጋጊያለሽ። ሰው ይገባሻል፣ ይቅርታ ትጠይቂያለሽ አብርሃምን። ነገር ግን ገባሽ አይደለ? አብርሃም እዚህ ጋር ልጅ አለው መሀላቸው ላይ ሰው ምንም ቢሆን እዚህ ጋር በድንገት ሊመጣ ይችላል። ልጁን ሊያይ ሊመጣ ይችላል። የሆነ ሉሌ የሆነ ነገር ሆኖ ሐኪም ቤት ሊወስድ ሊመጣ ይችላል። ቶሎ ድረስ ተብሎ ልክ አሁን ቶሎ ድረስ እንዳሉት ሰው ማኪና ስለያዘ እየሮጠ መጥቶ ልጁን እግዚአብሔር እንደውም በሰላም ያሳድገው በጥበቡ ሸፍኖ ያሳድገው ሉሌን እንጂ የሆነ ነገር ቢሆን ሉሌን ሐኪም ቤት ለመውሰድ የሆነ ነገር ለማድረግ ወይ ደግሞ የሆነ ነገር ይዘና ቶሎ በል ተብሎ ሊመጣ ይችላል። እዚህ ጋር መሀላቸው ላይ ልጅ አለ። እዚህ ጋር ሄርሜላ መረዳት አለብሽ ማለት ነው። ገባሽ አይደለ? ሶ አብርሃም ሲንግል አይደለም፣ ልጅ የለውም፣ ሚስት የለውም ምናምን ብለሽ አይደለም የመጣሽው። እዚህ ጋር ልጅ እንዳለው ታውቂያለሽ፣ ሚስት እንደነበረው ታውቂያለሽ። ስለዚህ ይሄ ነገር ካልተረዳሹ አብርሃምን ማን ሊረዳ ነው? ሲቀጥል ደግሞ አንድ ሴት እኛ የምናደርገው ነገር ነው ሄርሜላ ያደረገችው ነገር። ግን እኛ ትዳር ውስጥ ያ ሰው ገባችሁ አይደለ? ትዳር ውስጥ ከገባችሁ በኋላ ሴቶች ቸኩለን እንደዚህ ሰውን ማድረግ ያለብን እንዴት መጣ ለምን መጣ እሱ እንዲያወራ ደግሞ እድል መስጠት አለብን። አለበለዚያ ግን ትዳራችን በአንድ ቀን ነው የሚበላሸው። ልክ አሁን ሄርሜላ አያችሁ አይደለ? እንደመጣች ለምን ዋሸኝ፣ ለምን እንደዚህ አረከኝ፣ ሉሌን እንድታይ እኔ አልፈቅድም ወይ ምናምን ብላ ነው የተነሳችበት። ገባችሁ አይደል? እሱ እንኳን ሊያስረዳት እንኳን ሰዓት ደቂቃ ጊዜ አልሰጣችሁም። ሶ መረዳት አለባት። እዚህ ጋር እንዴት እንደመጣ መጀመሪያ መጠየቅ አለባት። ቶሎ ብላ ነው እንትን ያለችው። በኋላ ግን ጸጽቷት ይቅርታ እንደምትጠይቅ እርግጠኛ ነኝ። ሲቀጥል ደግሞ ምንድን ነው የሰው ቤት ዘው ብሎ መግባት ስርዓት የለሽም። ማለት ነው ሄርሜላ ራሱ ማለት ነው በጣም እዚህ ጋር በጣም እንትን አጋነ እያወራችሁ ነው። እየምሬ ነው ምላችሁ
ማለት ይኸውላችሁ አንደኛ ሰው አብርሃም ሳይነግራት እዚህ ቤት መምጣቱን ባለፈው መጥቷል አይደል እንዴ? ባለፈው አብረን እንሂድ ቤት ብሎ መጥቷል አይደል? ምንም ነገር አልተፈጠረም አይደል? ቤት እንሂድ ቡና ሩታ ታፈላለች ብሎ መጥቷል አይደል እንዴ? ሎርማን ነው። አሁንም መጣ ሰው ነገር ግን አምን ነበር ምን አብሮ እኮ አልተኙም። ሰው የሩታና አብርሃምን ደግሞ አንድ ላይ አገኘች ሲሳሳቁ ወንድም አብሮ ሲጫወቱ ምናምን አላገኘች። ኤፍሬም አለ ካሜራ ተደቅኗል እንዴ ለምን እንደመጣ እንኳን አትረዳም እንዴ? ትዳር እንደዚህ ነው እንዴ? ስለምትወደው ስለምታፈቅረው ቀንታም ይሆናል የቀናትም እንትን ሊሆን ይችላል። ሶ ወደ ሩታም ይሄድም በቃ አላለፍ ሰው እኮ እንዴት ነው ፍርሃትም ሊኖር ይችላል። ግን ሄርሜላ ደግሞ እንደዚህ መሆን የለብሽም እንዴ። ምንም የሚመለከት ነገር የለም። ግን ደግሞ ይሞት ይጠበቅብን ነበር። ጠዋት ደውለህ ስራ ቦታ እንደሆንክና አያችሁ እንዴ ሰበብ እየፈለግ ና ምክንያት እየፈለግ ወይም ደግሞ እሷ የምታገኝበት መንገድ እየፈለግ ይሄ ነገር ተገቢ ነው ብዬ አላስብም። ሉሌ ማግኘት የምትችልበት ቦታ እዚህ ነው። ቤት መሄድ እንደማትፈልግና በጣም ብዙ ነገሮች እንደተፈጠሩ አለበት እየነገርከኝ ነበር። እሺ ሉሌን ዞር አድርጉት እስቲ አስቀምጡት። በፈጣሪ የእናንተ ጭቅጭቅ ማየት አለበት ግዴታው ነው። ምን በወጣው የምሬ ነው። ምን በወጣው እሱ እዚህ እንዴ? እኔ እኮ ህፃን ልጅ አይሰማም አይ ብሎ ነው ወይስ እንዲለምድ ነው ድራማውን ከእናንተ ጋር አንድ ላይ አስቀምጡት። ጭቅጭቁ ምን በወጣው እግዚአብሔር ይሄዳለሁ ሉል ዛሬ ማግኘት ፈልግ ነበር። ስለምወድና ስለማፈቅር ነው እየተገባ እየተወጣ እያልኩኝ ያለሁት ገባ። ስለምፈራልህ ነው ነገሮችን በጣም አንተ በምንድን ነው መንገድ የሚገባ እኔ ስራ ቦታ ነበር አሁን የመጣሁት ገና እነሱ ችግር ተፈጥሯል ቤት ብለው የጠሩኝ አሁን ራሱ ማለት ነው። ሲቀጥል አንቺ እዚህ ቤት መሆኔን በምናውቅሽ ምን እየተካሄደ ነው? ነገረሽ የተነገረኝ ነገሮች በሙሉ ትክክል ነው። እኔ ነኝ ሞኛዋ፣ እኔ ነኝ ፋሯ፣ እኔ ነኝ በቃ ነገሮች እየገቡኝ ያሉት ችግር የለውም። ግን ደግሞ እንደ አሁን ሲያስረዳት ራሱ አትረዳም። ሄርሜላ ጉድ እኮ ነው። እንደዛ ከሆነ እኮ ቤተሰብ አደጋ ላይ ነው። እኛ ብትነግረኝ ትሰማኛለህ? እኔ እንጃ በጣም ከባድ ነው። እግዚአብሔር ነገሮችን እየፈለግ ምክንያት እየፈለግ ሩታ ጋር መሄድን ማውጣት አልቻልኩም ማለት እኮ እኔ ነው። እንደዛ አይደለም ሄርሜላ ተረጋጋ። የመጣሁበት ሉሌ እኔ ፍቅር እኔ ሉሌ ጋር ነው ከእናንተ ጋር አይደለሁም። የምሬን ነው። እኔ ከሱ ጋር ነኝ። አይኔ እሱ ጋር ነው። እንዴ እናንተ ጨቀጫዋል። ምክንያት እኔ ፈልጌውና ወደጅ አይደለም ችግር ተፈጥሯል ብሎ ደግሞ እነሱ ናቸው። ሁሌ ምክንያት እየፈጠርክ ዛሬ ምናልባት ያደረግ ነው ይችላል። ግን ሁሌ ምክንያት እየፈጠርክ እዚህ ቤት የሚመጣበት ጉዳይ ያበቃ ነው። እነሱ ናቸው መጥፎ ጊዜ ስላያሳለፋችሁ ጥሩ ጊዜ እያሳለፋችሁ መጥፎ ጊዜ በቃ ተወኝ። እንዴ ሄርሜላ ተረጋጊ። ምን ነው በዚህ ልክ እንዴ? እንዴ በዚህማ ሩታ ልትመሰገን ይገባል እንጂ ቤተሰብ አስባችሁታል? ሩታ አብርሃም ከሄርሜላ ጋር በነበረበት ሰዓት ምናምን እንደዚህ ሆነ እኮ አታውቅም ሩታ። ለነገሩ ሩታ ራሷን እንትን ስለምትል ነው። ሄርሜላ ደግሞ አብርሃምን ለራሷ የራሷ ነው አለቀ። ከማንም ጋር ልታትፈልግም ከልጁ ጋር ራሱ ልታትፈልግም። አያችኋት አይደለ? ሩታ እኮ አብርሃም ስንት ሴት ሲያመጣ ራሱ ይቅርታ ሲላት እያለች ምን እያለች ይኸው ትዳሯ ሲፈርስ ድረስ ጠበቀችው። ልክ መጀመሪያ እንትን ሲሆን እንደዚህ ብታብድበት ኖሮ አያችሁት አይደለ? ገና ልጁን ሊያይ መጥቶ ማለት ነው እንደዚህ ሆነች። አያችሁ? እንደዚህ ነው ሴት በቃ። እንዴ ባልሽ ያንቺና ያንቺ ነው አለቀ። በቃ እኔን ብሎ ከመረጣ እኔ ጋር ነው አለቀ። እንዴ መጀመሪያ ደረጃ አንቺ እንደዚህ ብትሆን ነገር እዛው መጨረስ ቻለሽ። ቤቴ ግን መተሽ እንደዚህ አይነት ቃት እንድትፈጥሪብኝ አልፈልግም። ይቅርታ ገባሽ? ሩታ ደግሞ ቤቴ መተሽ እንደዚህ ምናምን ትያለሽ እንዴ? ለምን ጠራሹ? አብርሃምን ለምን ጠራችሁት? አብርሃም እዚህ ጋር መገኘት ማለት ሄርሜላ እንደምትገኝ ደግሞ ማወቅ አለባችሁ እንዴ። ሄርሜላ እኮ በአብርሃም ህይወት ውስጥ አለች አይደል እንዴ? ይሄንም ማወቅ አለባችሁ እንዴ። እናንተ ጉዳይ አለን። አንተ ማውራት ፈልግ ሰው ይዘው እየገብቻ አላውቅም። ስለዚህ ስነ ስርዓት ይፈልጋል። በምን ፍጥነት ይሄን ነገር መጥቼ እኔ እዚህ ድረስ መጥቼ አንተን አጥቼ በኋላ ቀለኝ ነበር። ግን ስላገኘሁ በጣም ነው የምታሳፍረው። በጣም ነገሮችን ምክንያት እየፈለግ እሷን የምታገኘ ኦኬ ተልኮ ነው። አያችሁ አይደለም? መጥቼ አንተን አጥቼ ብዋረድ ደስ ይለኝ ነበር አለች። ይሄ ማለት አብርሃም ሲገባ አይተናል ወይም ደግሞ ከሩታ ጋር ነው ብሎ ተብላ ተጠርታ ነው የመጣችው። ነገር ምክንያት እየፈለግ ነው እንጂ ውጭ ለመግባት እንደምታገኘው ምናምን ነገር አይደል? ይሄ ነገር ነው አባባ እያለ ወሰደችው የኔ አባት ሉሌ
የኔ ፍቅር አንተ ብቻ ደግልኝ፣ ሌሎቹ ተዋቸው፣ እነሱ ይጨቃጭ። ዛሬ የማየት ፕላን አልነበረኝም፣ ልጅ የማየት ፕላን አልነበረኝም። ስራ ቦታ ነበርኩኝ። ችግር ተፈጥሯል ብለው ደውለውልኝ ነው ወደዚህ የመጣሁት። ሄርሜ እኔ በእግዚአብሔር ተረጅኝ እኮ አሁን ነው ገና የመጣሁት። አሁን አይደል የመጣሁት? አሁን እኮ ተናገሪ ሲገባናችሁ የገባሽ ወደዚህ ሲጀመር ቪዲዮን ስታይ ትረጂዋለሽ። ሶ እንዴ በቃ እንደዛ ሳይሆን አብርሃም በጣም በብዙ ምክንያቶች እሷ ላይ ተከራከር ያለው ገባ ብዙ ነገሮችን አሳልፈን አልችልም። በቃ እሺ እንዳታለኝ እኮ እየከተልኩ አይደለም። በደንብ አንደርስታንድ ካደረግከኝ አዳምጠኝ። በደንብ አንደርስታንድ ካደረግከኝ እዚህ የሚያስመጣ ምንም ጉዳይ የለም ማለት ነው። ልጅ አለው ጉዳይ አለው። ልጅ አለው ግን ደግሞ በቃ ልጁን ሊያገኝ ነው የመጣው። ደግሞ ሌላ ነገር ልጁን ሊያገኝ የከለከልኩት አይደለም። ግን ደግሞ እየከለከልኩ ነው እንጂ ደግሞ ልጁ ባይኖር ወይ ልጁን ደግሞ ዛራጊቱ ቢሆን ነገ ደግሞ ምን አይነት ነገር እንደሚፈጠር አላውቅም። ቤት ስለመጣ መስራት አይደለም እየሰማኸኝ ነው። ሲጀመር እኮ ሄርሜላ እኮ በጣም እኔ እንጃ አላውቅም። የሆነ በቃ አይደለ እዚህ ጋር ማለት ነው በልጅ ምክንያት ግን በቃ እንዴ እንደዚህ ነው የምትበጣበጡት እ ሲጀመር አብርሃም ማለት ነው ይሄንን ፈርቶ ነው ገባችሁ አይደል? ሉሌንም አላይም እሱ ሲያድግ አባቴ ብሎ ፈልጎ ይምጣ ብሎ እኮ የራቀው ለዚህ ነው ገባችሁ አይደል? ምክንያቱም አቤት ሉሌን ሊያይ ሲመጣ የሆነ ችግር ይፈጠራል። እንደማንም ባለ ትዳር በሰላም ልጁን አይቶ አይመለስም። ቡና አለ፣ ውስኪ አለ፣ ምሳ አለ፣ ምን አለ ያ ነገር ወጥመድ አለ። ገባችሁ አይደለ? ምንም ችግር የለውም። በቃ ሰው ተመጣጣኝ ይሄድ በቃ ልቀቅልኝ። በርኩፈትልኝ በቃ እኔ እንዴት አድርጌ ልቀበል ነው የምትፈልገው? አብርሃም ቆይ እንዴት አድርጌ ነው ልቀበል? ዋሸቱን ስና መጣው እኔ ልጅ መጥፎ ነኝ እኔ ልጅ መጥፎ ነኝ። ልጅ አታገኝ ነው ሰው ባለ ደረጃ ተመራ ልልካለሁ። ይቅርታ በጣም ብዙ ነገር እየፈጠርሽ ነው። እና እባክሽ ጉዳይሽን ውጭ መጨረስ ትችያለሽ። እባክሽ ይቅርታ ማየት ይችላል። አትረብሽኝ ፕሊዝ። በጣም ታገስኩሽ። በጣም እየጮሽ ነው ያወራሽ። ሩት ደግሞ እየጮሽ ነው ያወራሽ ትላለች እንዴ? ራስሽ አንጥሽ ያው አብርሃምን ጭራሽ ሁለቱን አበጣብጣችሁ ጉዳይሽን ውጭ ትጨርሻለሽ። ምን ማለት ነው? ስለዚህ ተረጋግተሽ ማውራት እንችል ማለት ተረጋግተሽ ደግሞ ራስሽን አረጋጊ። ምንም የተፈጠረ ነገር የለም። እየተረዳሁሽ ከሆነ ዋሽቼሽ አይደለም። ጠዋት አውርተናል፣ በስልክ አውርተናል። ልክ ነው። እንደዚህ ሸውዳችሁ ነው ሄርሜላ እየነገረች ለምን ደግሞ አትረጂው? ወይስ ብጥብጥ ፈልጋችሁ ነው እርስ በራሳችሁ? አብርሃምን አታምኒው እና እምነት ከሌለማ የምን ጽንስ ነው? የምን ፍቅር ነው? የምን ትዳር ነው? ቅድሚያ እኮ እምነት ነው። እምነት ከሌለማ ትዳራችሁ አደጋ ላይ ነው። ተዋርጄ መሄድ ይቀለኝ ነበረ። ምንም አንደርስታንድ ተካርቤ ማለት ነው። በጣም በብዙ ነገር ከጎንክ እየሆንኩ ያለሁት እንደዚህ ነገር ሲፈጠርብኝ ሁለተኛ ሴት ሆኜ ቁጭ ነው ማለት አይደለም። አሳልቀኝ በቃ በጣም ሰላም ዋሉ። መልካም ጊዜ መትታመን ከሆነ ልትል ነበረ ሩታ። በዚህ ልክ መትታመን ከሆነ እያለች ለነገሩ ብላ ተወች ማለት ነው። እነሱ ናቸው የጠሩት አብርሃም ሄርሜላንም እነሱ ናቸው የጠሩት። ልባችሁን እጽ ስለሆነ ነው ለምሳ የጋበዛችሁት አይደለ? ሴራችሁና ሴራችሁ ይኸው ፎቶ ራሱ አለ። አያችሁ ፎቶ አለ ቤት ውስጥ ምናምን አብርሃምና ሩታ ይኸው ፎቶ ራሱ አይነቃነቅም። ወዲህ አይልም። እነሱ እንትን ቢሉ ራሱ በጣም አክቲቭ ቤተሰብ ሰላማችሁ ይዛልኝ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ። ለቤት አዲስ ሆናችሁ ሰብስክራይብ እና ላይክ ማድረጋችሁን ሰብስክራይብ አድርጉ። እስቲ ሰብስክራይብ አድርጉ። አዎ ጊዜ ልስጣችሁ። ሰብስክራይብ አድርጉ። ይሄ ሰሞን እያረጋችሁ አይደለም። ሰብስክራይብ አድርጉ እና እግዚአብሔር ይማርሽ በሉኝ። እሺ ቻው፣ ሰላም ሁኑልኝ።